የኢትዮ ጥያቄ ፕሮግራም ተከታታዮች እንደገና ቀርቤያለሁ። አለሙ ተክለማርያም ነኝ፣ የኢትዮ ጥያቄ ፕሮግራም አዘጋጅና አቅራቢ። ቀደም ሲል ክፍል አንድን በህዝባዊ እምቢተኝነት በሚለው ዙሪያ ዶክተር ታዬ ዘገየና አቶ ያሬድ ኃይለማርያምን ይዤ በመቅረብ በእውነቱ በተለያዩ ዋና ዋና ርዕሶች ላይ አወያይተውናል። በዛሬው በክፍል ሁለት ደግሞ የትግል ስልቶቻችን ምን ሊሆኑ ይችላሉ? ለመሆኑ የህዝባዊ እምቢተኝነት ራሱን የቻለ የትግል ስልትና ዘዴ ይኖረዋል። በዛ ዙሪያ ትግሉን አቀነባብሮ ዓለም አቀፍ ደረጃ ባሉ የኢትዮጵያና ትውልደ ኢትዮጵያውያን ጋርስ አብሮ እንዴት ነው አብሮ ይህን ትግል ማገናኘት እና ማካሄድ የሚቻለው? በዛም ተጨማሪ የጀንዚን ትውልድ በዚህ በህዝባዊ እምቢተኝነት የሚኖረው ሚና ምንድን ነው የሚለውን በጥልቀት ሊያስረዱና ሀሳባቸውን ተመክሯቸው ሊያካፍሉን ተዘጋጅተዋል። በትዕግስት እንከታተላቸው። አመሰግናለሁ። የትግል ስልት ምን አይነት መምረጥ ያስፈልጋል የተባለው ሁኔታውም የሚጠይቀው አለ። የማይታወቁትንም ደግሞ የሚጠቅሙትን የትግል ስልቶች እነሱን ስራ ላይ እያዋሉ ህብረተሰቡን ማንቀሳቀስ፣ አንዱ ሲነሳ የኔ ነው ብሎ እንዲነሳ ማድረግ፣ በደል ሲፈጸምበት የሌሎች ሀገር ልምዶችንም በመውሰድ ከሀገራችን ሁኔታ ጋር በማጣጣም ወደፊት ማስቀጠል ይገባል። ዋናው ግን አንድ የተነስቶ ሲመታ ማቆም ሳይሆን በቀጣይነት ማስኬድን ይጠይቃል። ለዛ ደግሞ ስነ ዲሲፕሊን የሆነ አመራር እንዲኖረው ያስፈልጋል። የዓላማ ግልጽነት እንዲኖረው ያስፈልጋል። እነዚህን ካደረግን ሌሎች ሀገሮች አምባገነኖች ከወደቁ እኛ ሀገር የማይወድቅበት ምክንያቱ ምንድነው? ይቻላል። እሺ አቶ ያሬድ በዚህ ላይ የምትጨምረው ካለ? እሺ ዶክተር ታዬ በደንብ አስቀምጦታል። አይ ቲንክ የህዝባዊ እምቢተኝነት ግቡንም እንዲመታ በተለይ እንቅስቃሴውን የሚመሩ አካላት መከተል ያለባቸው በዓለም አቀፍ ደረጃ በደንብ የታወቁ የተቀመጡ ስታንዳርዶች አሉ። የበለጠ ማወቅ ለሚፈልግ ሰው የዓለም አቀፍ የሰብአዊ መብት ድርጅት የሆነው አምነስቲ ኢንተርናሽናል የሲቪል ዲስኦቢደንስ ወይም ህዝባዊ እምቢተኝነት እንዴት መካሄድ አለበት፣ ምን ስልት መከተል አለበት የሚለውን መመሪያ ሁሉ አውጥቷል። ይሄ የሚያሳየው ምን ያህል የሰብአዊ መብት ዋና ጉዳይ እንደሆነ። ብዙ የሰብአዊ መብት ድርጅቶች ዜጎች የሲቪል ዲስኦቢደንስ ወይም ህዝባዊ እምቢተኝነትን እንዴት ፍጹም ሰላማዊ በሆነ መንገድ ግን ደግሞ የሚፈልጉትን ለውጥ በሚያመጣ መንገድ ማካሄድ እንዳለባቸው ብዙ መመሪያዎች፣ ማኑዋሎች አሏቸው። እሱን ማግኘት ይቻላል። ለማንኛውም ግን ለእኔ 3 ክፍሎች አሉት። ዶክተር ታዬም አንስቶታል። የመጀመሪያው የዝግጅት ክፍል ነው። የዝግጅት ክፍሉን ዝም ብሎ ከመሬት ተነስቶ ብሶት የተሰማው ሰው፣ አሁን የዩኒቨርሲቲ ተማሪዎች በቃ ብሶት አላቸው፣ ጥያቄ አላቸው፣ ሆ ብሎ ተነሱ። እንደዚህ አይነቱ እንቅስቃሴ ብልጭ ድርግም ስለሚል የተፈለገውን ለውጥ እስከ ማምጣት ላይደርስ ይችላል፣ በቀላሉም ሊመታ ይችላል። ስለዚህ ህዝባዊ እምቢተኝነት እስከተፈለገው ግብ ድረስ በተለይ ደግሞ መንግስት ስርዓተ መንግስትን የመለወጥ ዓላማው ያደረገ ህዝባዊ እምቢተኝነት የመጀመሪያ ስራው የዝግጅት ክፍሉ ነው። የዝግጅት ስራው ምንድን ነው? የትኞቹ የማህበረሰብ ክፍሎች ናቸው? ምን አይነት ብሶት ነው ያለው? በብሶቶቻችን ላይ አንድ አይነት ግንዛቤ ያለን ወይ? እንዲህ አይነት ህዝባዊ እምቢተኝነት ህዝብ የታጠቀው ከፍተኛ የኒውክለር መሳሪያ ያህል አቅም ያለው መሆኑን ማህበረሰቡ ይረዳል ወይ? የፈለገ አፍንጫው ድረስ የታጠቀ መንግስት በህዝባዊ እምቢተኝነት ተሽመድምዶ በሳምንት ውስጥ ግራስ ገብቶት የሚወድቅበት ሁኔታ ለምንድን ነው ሲባል የህዝብን ኃይል የሚገዳደር ምንም አይነት ዓለም አቀፍ ምድራዊ ኃይል የለም ማለት ነው። ስለዚህ ህዝብ ከተቆጣ የሚመልሰው ነገር የለም። ግን ያን ቁጣውን ለማስተሳሰር ቅድም እንደተባለው ተማሪ ብቻ ቢቆጣ ለውጥ ላይ ያመጣ ይችላል ወይ? መምህራኖች ብቻ ተነስተው ቢጮሁ፣ ይኸው ጥሩ ምሳሌ ዶክተሮቹ ወጡ ያነሱት የሁሉንም ማህበረሰብ ጥያቄ የሚመለከት ነው። ሌላው ቢቀር እንኳን በደሞዝ እነሱ ብቻ ቢሆኑ በዛ ሀገር ውስጥ የተበደሉት የእያንዳንዱ ሰው ጤንነት በእነሱ እጅ ስለሆነ የእነሱ ታካሚ የሆነ ሰው ሁሉ የእነሱ ጥያቄ ይመለከተው ነበር። ግን ያነሱት ጥያቄ የመምህራኑም ነው፣
የሌሎች የፋብሪካው ሰራተኛ በመንግስት መዋቅር ውስጥ ያለው ሰራተኛ ነው። ስለዚህ ብቻቸውን ተነሱ፣ ተደበደቡ፣ ተዋከቡ፣ ዝም እንዲል ተደረገ። ስለዚህ ህዝባዊ እምቢተኝነት ግን ቅድመ ዝግጅት በደንብ ከተሰራለት አንደኛው የመጀመሪያው ዝግጅት በማህበረሰቡ መካከል መነቃቃት እንዲኖር ጥሩ ግንዛቤ መፍጠር፣ ህዝባዊ እምቢተኝነት መብት መሆኑን አስረግጦ መሄድ፣ ህግ መጣስ አይደለም፣ ለሀገር ነፃነት ለራስ ነፃነት መታገል የህግ መሰረት እንዳለው ማስተማር ያስፈልጋል። ሁለተኛ ማቀናጀት። ልክ ዶክተሮቹ ሲነሱ ሁሉም በሌላው ማህበረሰብ ውስጥ ያለው ሰራተኛው፣ ተማሪ ሁሉ አብሯቸው ሆ ብሎ ቢነሳ መንግስት ጉሮሮውን ታንቆ ሳይወድ በግድ የተጠየቀውን ጥያቄ ይመልሳል ወይም ደግሞ ከቦታው ይገለላል። ስለዚህ ዝግጅቱ ኔትወርክ መመስረት ይሆናል። በየቦታው ንቅናቄውን በጥንቃቄ የሚመሩ ሰዎችን መፍጠር፣ ሰላማዊ መሆኑን አጽንቶ መሄድ፣ የታጠቁ ኃይሎች ሂደቱን ሃይጃክ እንዳያረጉት፣ ባህሪውን እንዳይቀይሩት ጥንቃቄ የተሞላው ስራ ይፈልጋል። ንቅናቄው ከተጀመረ በኋላ ደግሞ በንቅናቄው ውስጥ የሚነሱ ሀሳቦች፣ አንጓ የሆኑት ጥያቄዎች በደንብ ነጥረው አርቲኩሌት ተደርገው ለማንኛውም በየትኛውም የትምህርት ደረጃ በየትኛውም የእድሜ ደረጃ ላለ ሰው በቀላሉ ሊዋሃዱት ኦን ሊያረጋቸው የራሱ አድርጎ መልሶ ሊጮዋቸው በሚችል መንገድ መልእክቶቹ ተዘጋጅተው በማያቋርጥ መንገድ ደግሞ ልክ የአረብ ስፕሪንግ 15 ቀን አደባባይ ላይ ሲተኙ ምን ያህል ከኋላ የተሰራ መደራጀት፣ ምን ያህል መናበብ፣ ምን ያህል ቅንብር እንዳለ ሪሶርስ ይጠይቃል፣ ኔትወርክ ይጠይቃል። ይሄንን ሁሉ በደንብ መስራት ያስፈልጋል። ሌላው ግን ኦኬ ያንን ስርዓት መነቅነቅ ከተቻለ በኋላ የሚመጣው ለውጥ በቃ ስርዓቱን ጥለናል ተብሎ ወደ ቤት ነው የሚገባው። ከዛ በኋላ እንዴት ነው የሀገር ፍጹም ፒስፉል ወደሆነ ትራንዚሽን የሚሄደው የሚለውንም በዚሁ በዝግጅቱ ወቅት አብሮ መዳረሻውን ጭምር ያሰላ ሮድማፕ ያዘጋጀ ፍኖተ ካርታ ያዘጋጀ ሲሆን ነው የተሟላ የተሳካ ህዝባዊ ለውጥ ማምጣት የሚቻለው። በጣም ጥሩ ነው። አሁን አቶ ያሬድ ያነሳው ነጥብ ጋር አለ። ይሄ አንዱ ትልቁ ነጥብ አሁን የተማሪዎች እንቅስቃሴ እንደምሳሌ ያመጣው በየቦታው እየታየ ነው። ያ ግን ቀጣይነት ላይኖረው የሚችልበት እድል ይኖራል፣ በቂ ስራ ካልተሰራ ነው። ሌሎችም መምህራኑንም የሕክምና ባለሙያንም ከተማሪው ጋር አገናኝቶ አብሮ ለማስቀጠል ለምሳሌ ድሮ አዲስ አበባ ዩኒቨርሲቲ አንድ ነገር እርምጃ ረበሸ ሲባል ሃይስኩሎች ይቀጥላሉ። ሃይስኩል ራሱ ሌላው ሃይስኩል እየተነጋገረ በሚቀጥለው ቀን በብዙ የሀገሪቱ ክፍሎች ያሉ ሃይስኩሎች የዩኒቨርሲቲውን ተከትለው ጥያቄያቸውን ያቀርቡ ነበር። አሁን ያ እንዳይሆን የሆነበት ነገር አለና ይሄን ቢያንስ እንደዛ እንኳ ባይተካ አሁን እንደተጠቀሳችሁ ችግር ተናቦ የሚሄዱበት ሁኔታ ለማስኬድ ምን ቢደረግ ጥሩ ይመስላችኋል? በዚህ ጋር አብራችሁ እንድታዩ የተፈለኩት ሀገር ቤት ያሉ የኪነ ጥበብ ባለሙያዎች፣ የስነ ጽሁፍ ባለሙያዎች ምን አይነት አስተዋጽኦ ይጠበቅባቸዋል በእንደዚህ አይነቱ ወቅት? እስቲ ዶክተር ታዬ በዚህ ላይ ብትጀምርልን። እሺ፣ ይሄንን ማቀናበር ማስተባበር የተባለውን የተለያየ የህብረተሰብ ክፍል ተደራጅቶም ያለውንም ያልተደራጀውንም በተናጠል የሚደረጉ ትግሎችን ማቀናጀት እንዴት ይቻላል ለሚባለው እንደው ወደኋላ ልመለስና ወደ ሰራተኛው ማህበር ልምጣ። በህጋዊ ደረጃ የተመረጠ የሰራተኛ ማህበር አመራሮች አሉ። እነሱን እየለቀመ ሲያስር ትግሉ አልቆመም። ለምን? በህቡ የተደራጀ ኃይል ከኢሳማ ውጪም ስብሰባዎችን እያካሄደ እንዲያውም በሁለት ሌየርስ ይሄኛው ቢታሰር ከአመራር ጋር ያልተገናኘ ቡድን ይሄኛው ቢታሰር ትግሉ እንዴት ያስቀጥላል? ሌላውን ቡድን እንደዛ አይነት አድርገው ሲያዋቅሩ ነበር። አዋቅረው እንቅስቃሴውን ሲያደርጉ ነበር። ከኢሳማ የስብሰባ አዳራሽ ውጪ ስብሰባዎችንም በማካሄድ በተማሪውና በወጣቶች እንቅስቃሴ ቅድም እንደጠቀስከው አቶ አለሙ የአዲስ አበባ ዩኒቨርሲቲ አንድ ነገር አደረገ ሲባል ወደ ዩኒቨርሲቲዎች ወደ ሃይ ስኩሎች ይወርዳል። ለምን? መዋቅሮች ስለነበሩ ነው።
በተማሪው ማህበሮች ውስጥ በተለይ በየሃይ ስኩሉ ከዛም እየገፋ ሲሄድ ወደ ታችኛው የትምህርት እርከን ደረጃ ላይ ሁሉ ወርዷል። ወደ ሰራተኛው ማህበር፣ ወደ መምህራን ማህበር፣ ወደ ሴቶች ማህበር ውስጥ ሁሉ የተያያዘ መዋቅር ስለነበረ እንዳሁኑ ዘመን የቴክኖሎጂ እንትን እንኳን ባይኖር ባለው ህቡዓዊ መዋቅር መሰረት እንደ አንድ አካል ሆነው ሰልፍ ሲወጣ ሁሉም ቦታ እንዲወጣ፣ አንድ ነገር ሲስተጋባ ሁሉም ቦታ እንዲስተጋባ፣ ስራ ማቆም ሲደረግ ሁሉም ቦታ ለማድረግ እንዲሞከር ስራዎች ቅድም አቶ ያሬድ ቅድመ ዝግጅት ያለው ወይም ዝግጅት ያስፈልጋል ያለው ዝግጅቶች ስለነበሩ ነው። በአፋኝ ስርዓት ውስጥ በአደባባይ ብቻ ስታረግ ያን ነገር ታሰረ፣ መሪዎች ታሰሩ ማለት አኮላሸኸው አቆምከው ማለት ነው። ያ እንዳይሆን እንግዲህ ከዝግጅቱ አንዱ ክፍል ነው። መምህራን ሲነሱ፣ የሕክምና ባለሙያዎች ሲነሱ፣ ሰራተኛው ሲነሳ የኔ ችግር ነው ብሎ እንዲነሳ ለማድረግ ቀድሞውኑ የትግል ትስስርን መፍጠር ያስፈልጋል። ውስጣዊ እንትን አካሎችንም መፍጠር ያስፈልጋል። ለዚህ ደግሞ በአሁኑ ዘመን በጣም ቀላል ይመስለኛል። በዘመኑ የቴክኖሎጂ እንትን በመጠቀም አገራችን ውስጥ የነበረውን በህወሓት መራሹ የኢህአዴግ ጊዜ የእስልምና ሃይማኖት ተከታዮች ያደረጉትን እንቅስቃሴ እናስታውስ። በሶሻል ሚዲያ በመጠቀም ነው በየአርቡ ቀጣይ የሆነ ስብሰባ ሲያደርጉ የነበሩት። ያ የሶሻል ሚዲያውን እንትን የሚያቀናብሩ አካል ስላለ ነው እንጂ ሁሉም እየተነሳ አይደለም። ስለዚህ ዋናው ነገር የተበታተኑ ትግሎች እንዲቀናበሩ ቅድመ ዝግጅት የተባለው ትክክል ነው። ውስጣዊ ስራዎች መሰራት አለባቸው። ያለውን ሚዲየም በሙሉ በመጠቀም በሶፍት ኮፒ፣ በዲጂታል ቴክኖሎጂ፣ በአካልም በመሳሰለውን በመገኘት ሁሉንም አይነት የትግል ዘዴዎችን እየተጠቀሙ ያንተ ትግል የኔ ትግል ነው፣ ብዙ ሩቅ ቦታ መሄድ የለብንም። የኦሮሞ ደም ደሜ ነው ብሎ የአማራ ወጣት እንቅስቃሴ ያደረገበት ጊዜ ምን ያህል አገዛዙን እንዳስፈራው በህወሓት ጊዜ የምናውቀው ነገር ነው እና ተመሳሳይ ነገሮችን መፍጠር ይቻላል። ሁኔታው አመቺ ነው። መብትም አለ። ህገ መንግስት በሚባለው ውስጥ ሁሉ የተጠቀሱ የተደነገጉ ህጎች አሉ። እነሱም ቢያከብር መንግስት ምናልባት ረጅም ጊዜ ሊቆይ ይችል ይሆናል። ግን ራሱ እየጣሰ እንዲጣሱም እየገፋፋ ስለሆነ መብቴ ነው ብሎ እንዲነሳ፣ ይሄንን ማድረግ ህጋዊ መብቴ ነው፣ በሰላም ነው የምታገለው ብሎ እንዲነሳ፣ ሌሎች የሚያደርጉትን ትግል የሰላማዊ ታጋዮች፣ በህዝባዊ እምቢተኝነት የሚታገሉ ታጋዮች በዚህ መልክ ነው ቀለል ያለ ዋጋ በማስከፈል መስዋዕትነት በመክፈል ለውጥ ማምጣት የሚቻለው ብለው ቆርጠው የተነሱ ናቸው። ሌላውን አይነት ትግል የሚያደርጉ ደግሞ ሞክረነው ስላቃተን ወደ ሌላው ሄደናል የሚሉት እነሱን በመቃወም አይደለም። ዋናው ጠላት መንግስት ነው። በአሁኑ ሰዓት በመንግስት ላይ እንዲታመጽ ነው። በመንግስት ላይ ተቃውሞ ተደርጎ ጋን በጠጠር ይደገፋል እንደተባለው ተደጋግፎ ስርዓትን ማስወገድ ነው እንጂ አንደኛው ሌላውን የትግል ስልት በማውገዝ አይደለም ለውጥ የሚመጣውና ብዙ ታሪካዊ ልምዶች ከሀገራችንም ከውጭም ያሉ ስለሆነ እነሱን ስራ ላይ መዋል ብቻ ነው። ለዚህ ቁርጠኝነት ያስፈልጋል። በስነ ስርዓት የታነጸ አመራር ያስፈልጋል። ግቡን የሚያቅ አመራር ያስፈልጋል። ለህብረተሰቡን የሚቀሰቅስ አመራርና አንዱ ሌላውን እያስተማረ እየተማማረ መቀጠል ያለበት ይመስለኛል። ይሄን ካደረግን አይ ቲንክ የህዝባዊ እምቢተኝነቱ በስፋት ተቀጣጥሎ ምክንያቱም በደሉ አንድ ቦታ በአንድ ብሔር በአንድ ሃይማኖት በአንድ ቋንቋ ላይ የተገደበ ሳይሆን በሀገሪቷ በሙሉ ስለሆነ ከስርዓቱ ተጠቃሚዎች ውጪ ሌሎች ቦታዎችንም በአጭር ጊዜ ውስጥ ደርሶ የስርዓት ለውጥ ማምጣት እንደሚቻል እርግጠኛ ነኝ። አቶ ያሬድ በዚህ ጋር አንተም አንድ ነገር ብትለን። አይ ቲንክ በዚህ ጉዳይ ላይ ቀደም ብዬ የሚያልኩት የሰጠሁት ሀሳብ እነዚህ ሶስቱ ክፍሎች ዝግጅት እኔ ወሳኝ ነገሮች ናቸው ብዬ ነው የማስበው እና የህዝባዊ እምቢተኝነት የግቡ ዋና ቁልፍ ነገር ግብታዊ አለመሆኑ ነው። እንደ አንድ ፕሮጀክት ተነድፎ አተገባበሩ ተቀምጦ የጊዜ ሁኔታ ተቀምጦለት ስልቶቹ ተዘርዝረው ተቀምጠው በየጊዜው ደግሞ በየመሃሉ ላይ ቼክ እየተደረገ
ትላንት ያደረግነው ሰልፍ፣ ትላንት የተወሰደው እርምጃ፣ ትላንት የተደረገው የስራ ማቆም ምን ያህል ኢፌክቲቭ ነበር፣ ምን ክፍተቶች ነበሩበት እየተባለ እየተገመገመ እየተስተካከለ እስከ መጨረሻው መዳረሻ ድረስ የሚሄድ ኢቫሉዌት የሚደረግ ፕሮሰስ ነው እንጂ 10-20 ሰዎች ዛሬ የሆነ ቦታ ተጠራርተው ሆ ብለው ቁጣቸውን ገልጸው ሰሚ ይኑር አይኑር ለዜና ፍጆታ ውሎ በማግስቱ ደግሞ ሌሎች ሰዎች እየተነሱ የሚደረግ እሱ በየቦታው ያው ፕሮቴስት ነው፣ የተቃውሞ ነው፣ ተቃውሞ ልንለው እንችላለን። ግን የተደራጀ የተቀናጀ ህዝባዊ እምቢተኝነት ሊባል ግን አይችልም። በእነዚህ በየቦታው ብልጭ ድርግም በሚሉ ተቃውሞች መንግስት መለወጥ አይደለም አንድን የመንግስት ነጠላ ህግ ማስቀየር ራሱ አይቻልም፣ አስቸጋሪ ነው የሚሆነው። እነዚህን ጥቃቅን ምልክቶችም መነሻ አድርጎ መንግስት ወደ ሙሉና የተቀናጀ አፈና በመሄድ መንገዶችን ሁሉ ቀድሞ እንዲዘጋጋ ሁሉ እድል ሊፈጥርለት ይችላል። በተቀናጀ ሁኔታ የሚጀመር እና በተቀናጀ ሁኔታ የሚካሄድ ህዝባዊ እምቢተኝነት ግን ለመንግስት ምንም ቢያቅድ እንኳን ሊያስቆመው አይችልም። የህዝብ ማዕበል እንደ ሱናሚ ነው የሚያጥለቀልቀው። በሁሉም ቦታ ነው ቁጣ የሚነሳው። ለመቶ ሚሊዮን ህዝብ ወታደር ሊያሰማራ አይችልም። በአደባባይ የሚወጡ ሰዎችን በየከተማው እየገደለ እያሰረ ሊቀጥል አይችልም። ስለዚህ የተወሰነ ጊዜ ትንንቅ ቢኖርም እንኳን ይሄ ወያኔም ሞክሮታል። ከቄሮ ከፋኖዎች ከምን ጋር በነበረው ሰላማዊ ትንቅንቅ ውስጥ አይቻልም። ታንክ ይዘው ወጥተው ወጣቶቹ ግን እጃቸውን እንደዚህ እያቆላለፉ ታንኩንም አስቁመው መንገድ ዘግተው ስርዓቱ ኮላፕስ እንዲያደርግ ያደረጉት በህዝባዊ እምቢተኝነት ነው። ግን የተቀናጀ ስላልነበረ ህወሓትን መቀሌ ከመሸኘት ያለፈ የመሰረታዊ ለውጥ ዘላቂ ለውጥ ሊያመጣ ግን አልቻለም እና ከሱ ትምህርት መውሰድ ራሱ የቅርብ ጊዜ ትውስታችንም ስለሆነ በጮሌ አድፍጠው ለውጥ በሚጠብቁ ኤሊቶች እንዳይጠለፍ ጥንቃቄ የተሞላው መናበብ ያለበት አሳታፊ የሆነ በጣም ቁልፉ ነገር የሚገለል ተከፍቶ ብሶት እያለው መንግስት ላይ ግን በትግል ውስጥ የሚገለል የማህበረሰብ ክፍል እንዳይኖር እሱን በተቻለ መጠን ሁሉንም አሳታፊ ካደረገ ሙሉ ፕሮሰሱ የተሻለች ኢትዮጵያን ማዋለድ የሚችል ይመስለኛል። በጣም ጥሩ ነው። አሁን ያነሳቸው አለ አቶ ያሬድ፣ ቀደም ሲል ዶክተር ታዬ የዚህ የትግሉን ሁኔታ መራርነት ግልጽ ነው። ለመሆኑ በዚህ በሚደረገው ፍጥጫ በእርግጥ መንግስት ያለውን ሰላማዊ ትግል ሌላ መልክ እየሰጠ እርምጃ ለመውሰድ አንዳንድ ነገሮች መተንኮሱ የሚጠበቅ ነው። የዚህ አይነት ፍጥጫ ሲፈጠር ከሌሎች ሀገር የተማርነው ምን ዘዴ አለ? አቀዝቅዘህ ዓላማህንና የቆምክለትን የትግል መንግስት ደግሞ ሳታቋርጥ ለማለፍ የሚቻሉ ዘዴዎች አሉ መጥቀስ የሚቻል? አሉ በደንብ። አንዱ ነገር ለምሳሌ በተመሳሳይ ቀን የሚወሰዱ ሲሚልተነስሊ በተመሳሳይ ቀን በተመሳሳይ ሰዓት የሚወሰዱ ዘርፈ ብዙ የሆኑ ግን ማዕት የማህበረሰብን አካል የሚያነቃንቁ ንቅናቄዎች ለጥቃት አይመቹ። ለምሳሌ በሁሉም የሀገሪቷ ዋና ከተሞች በአንድ ቀን በተመሳሳይ ሰዓት አመፅ ቢነሳ፣ በሁሉም የሀገሪቷ ትምህርት ቤቶች በተመሳሳይ ቀን አሁን ዩኒቨርሲቲዎች እንኳን የሰሞኑን አንዱ ቀን በአምቦ ዩኒቨርሲቲ ሆ ይላል፣ በማግስቱ እንደዚህ ይላል፣ እየተንጠባጠበ ወይ አንዱ ጠዋት ይጮህና ይገባል፣ ከሰዓት አንዱ ይጮሃል። በሁሉም ዩኒቨርሲቲዎች ውስጥ በተመሳሳይ ሁኔታ ተማሪው ትምህርት ቢያቆም፣ በተመሳሳይ ቀን የትራንስፖርት ማቆም አድማ ቢደረግ ሹፌሮች አንደኛው የመጀመሪያዎቹ ብሶተኞች ቪክቲሞች ናቸው። እንደዚህ አይነት አንዳንድ ጊዜ ደግሞ የአገዛዝ ስርዓቱ ዱላ ጠንከር ሲል ደግሞ ስልቶቹን መቀየር ይቻላል። ለምሳሌ ጥሩ ምሳሌ ሌላ ሀገር ሳንሄድ በቅንጅት ጊዜ ልክ ከምሽቱ 3 ሰዓት ላይ ሁላችሁም ወታችሁ የሆነ ነገር አንኳኩ ይባላል እና ሙሉ ከተማው ሰው ወጥቶ ቆርቆሮውንም ድስቱንም ምኑንም ቤቱ እኮ ነው በቤቱ ግቢ ውስጥ ሆኖ ግን እያንኳኳ ብስጭቱን ይገልጻል። ዜና ይሆናል እሱ በማግስቱ።
ነገ ጥቁር ልበሱ ቤተክርስቲያን ያዘዘችው ትእዛዝ ሙሉ ሀገሩ ጥቁር ሲለብስ ያኔ ከዚህ በጣም ሳይለንት የሆነ ግን ቬሪ ፓወርፉል የሆነ የቁጣና የብስጭት መግለጫ ነው። ልክ እንደዚህ ብዙ ሀገሮች እንደሚያደርጉት ገፋ አድርገው አደባባይ ላይ ይወጣሉ። አንዳንድ ጊዜ ጉዳቱ ወይ ግጭቱ ጠንከር ሲል ደግሞ ወደኋላ ሳብ ሲደረግ ዝም ብሎ ለመቀመጥ አይደለም። የዝምታ ሳይለንት የሆኑ አደባባይ የማያስወጡ ለምሳሌ የመጀመሪያው ቀን አደባባይ ወጣችሁ ሰልፍ አርጉ ቢሆን በሁለተኛው ቀን ስራ ማቆም አድማ ቤታችሁ ተቀመጡ ሊሆን ይችላል። ስለዚህ አደባባይ ላይ የሚገደል ሰው አይኖርም፣ ግን ንግድ ቤቶች ዝግ ናቸው፣ ትራንስፖርት ዝግ ይሆናል፣ ሰዎች ቤታቸው ይቀመጣሉ። ሳይለንት ነው ግን ቬሪ ፓወርፉል እና ስልቶች አሉት። ይሄንን የሚመሩት ሰዎች ሁኔታውን እያዩ በየጊዜው ፕላን ኤ ፕላን ቢ እያሉ ሴናሪዎችን ቶሎ ቶሎ እየሰሩ እንደ ተለዋዋጭ ሁኔታው ተለዋዋጭ የሆነ ግን ደግሞ ከህዝባዊ እምቢተኝነት ማዕቀፍ ውስጥ የማይወጣ እንቅስቃሴ ማድረግ ይችላሉ። ዶክተር ታዬ በዚህ ጋር አለ የሚቀጥለው ጥያቄ ከመሄዳችን በፊት አጭር ተጨማሪ ነው። እንደተባለው መስዋዕትነት እኮ ይከፈልበታል። በሰላማዊ ትግል በህዝባዊ እምቢተኝነት መስዋዕትነት አለ። ጉዳቱ ቀለል ያለ ነው ከሚል ነው እንጂ ሰልፎች ማድረግ ለምሳሌ ትልቅ መስዋዕትነት ያስከፍላሉ። ተደጋግሞ እንደተጠቀሰውም በሀገራችንም እንደታየው ሰልፉን ለመበተን የመጀመሪያ የጋዝ ጢስ ከዛ በኋላ ጥይትም እየተተኮሰ ወጣቶች ሲገደሉ ያለፍንበት ታሪክ ነው። ይሄንን ለመቀነስ ምንድነው የተደረገው? በሀገራችን ውስጥ በነበረው በ66 67 68 ውስጥ የነበረው ትግል ሰልፎች እንደሚካሄዱ አጫጭር ሰልፎች በየቦታው አሁን ቅድም እንደተጠቀሰው በአንድ ቀን አንድ ቦታ የተለያዩ ስራዎችን በየሰፈሩ እንዲደረግ ይሄ ድስት ማንኳኳት የመሳሰለውን ነገር አመራሩ የሰጠው መመሪያ ነው። ያ በተግባር የዋለበት ነው። እዛ በየቤቱ ሄዶ እንትን ሊለው አይችልም፣ ግን ተቃውሞውን አሰምቶበታል። ሰልፎችንም እንደዛው አንድ ትልቅ ሰልፍ ከማድረግ ይልቅ በሜይዴይ እንደታየው ግድያዎች ተፈጽመዋል። ከዛ በመለስ ትንንሽ ሰልፎች በአጭር ጊዜ የሚቆዩ መልእክትን ለማስተላለፍ ነው። እንዳሁኑ የዲጂታል ዘመን አልነበረም። የዛን ጊዜ ጽሁፎችን መበተን ሊሆን ይችላል፣ መፈክሮችን ማሰማት ሊሆን ይችላል፣ ተቃውሞን ለህዝብ መግለጽ ነው። አጭር ሰልፎች የ20 ደቂቃ የግማሽ ሰዓት አድርገው አፋኙ ቡድን ሰራዊቱን ከመላኩ በፊት በየቦታው የሚደረጉ ናቸው። ሰልፎቹ ሚሽን አኮምፕሊሽ ብለው ይበተኑ ነበረ። ዋናው ነገር አላማህን አለመዘንጋት ነው፣ በቀጣይነት ማስኬድ ነው። ቅድም ለማንሳት እንደሞከርኩት እነ ማርቆስ አጎስ የሰራተኛው ማህበር መሰብሰብ አትችሉም ኢሳማው ሲባል ህዝብ ተወካዮች ምክር ቤት ነው ስብሰባውም የሚመራው በደርግ አባል ነው ሲባል እምቢ ብለህ መቆም ትችላለህ፣ ግን መልእክትህን አስተላለፍክ ወይ የሚጠቅም ነገር አደረግክ ወይ አልተደረገም እና ሄደው ሻለቃው ንግግሩን ካደረገ በኋላ አዳምጠው ዲማንዳቸውን አቅርበው አስፈቅደው ያው በትግል አስመልሰው ሄደዋልና በግፍጫዎች ወቅት ሊመጡ የሚችሉትን ችግሮች ወይም ትግልን ማዳከምን ለመቀነስ የአመራሩ ራቅ አድርጎ ማሰብ፣ በሳል አመራር መስጠት፣ የጊዜያዊ እንትን ሞቅ ሳይሆን በዓላማውን ግቡን እንዲመታ ለማድረግ በርቀት አስቦ መንቀሳቀስ ያለበት ነውና ይሄ ደግሞ ሰፊውን የህብረተሰብ ክፍል ያቀፈ ከሆነ ማንም ኃይል ሊያቆመው አይችልም። ለውጥን ግን ማስተባበሩ፣ ማዘጋጀቱ፣ ማቀናበሩ ትልቅ ስራ ነው። ግፍጫ መስዋዕትነት ይኖራል። የሚከፈለውን እንትን በዝቅተኛ ዋጋ ከፍለ ወደፊት መቀጠል መቻል አለበት። በጣም ጥሩ ነው። በዛው እንድትቀጥልበት ነው። አሁን እንግዲህ ወደ የሚቀጥለው ጥያቄ ምንድን ነው? አሁን በዲያስፖራው በአውሮፓም በአሜሪካም በተለያየ የዓለም ክፍል ኢትዮጵያውያን አሉ። አሁን እየተደረገ ያለውን በተለይም የህዝባዊ እምቢተኝነቱን እንዴት ነው ማገዝ እና የትግሉ አካል መሆን የሚችሉት? ምን ይጠበቅባቸዋል? አቶ አለሙ በጣም አመሰግናለሁ ይህን ጥያቄ ስላነሳ። እኔ እንኳን የዳያስፖራ የሚለውን ቃል ብዙም አልወደውም። ምክንያቱም ውጭ ያለው ኢትዮጵያዊ እዚህም የተወለዱ ኢትዮጵያውያን ልባቸውም ቀልባቸውም ሁለመናቸውም ኢትዮጵያ ውስጥ ነው ያለው። ቦታ ነው የለየን እንጂ ስደተኛ ኢትዮጵያውያን አይደለንም። ኢትዮጵያውያንን
ለመኖር እዚህ የሚደረገውን ህጋዊ ነገሮች አሟልተን እየኖርን ያለ ነው። ስለዚህ በውጭ የሚኖሩ ኢትዮጵያውያን ብዬ እንትን ብለው ደስ ይለኛል። በውጭ የሚኖሩ ኢትዮጵያውያን ከወጡበት ጊዜ ጀምሮ ራሳቸውን እዚህ ማስተዳደር ከጀመሩበት ጊዜ ጀምሮ በውጭው ዓለም አንድም ጊዜ ከውስጥ ካለው እንትን ጋር ተለያይተው ተራርቀው አያውቁም። አዎ ጥቂቶች ይኖራሉ በየሙያ ዘርፋቸው ላይ አትኩረው የሚሰሩ፣ ያም ሆኖ ዘመድን ወዳጅን አገርን እየረዱ ያሉ አሉ። ግን በትግል ውስጥ ደግሞ ንቁ ተሳትፎ የሚያደርጉ በውጭ የሚገኙ በርካታ ኢትዮጵያውያን አሉ። በፖለቲካ ድርጅት ውስጥ ተሰባስበው ያሉ፣ በሲቪክ ድርጅቶች ውስጥ ተሰባስበው ያሉ፣ በተለያዩ ልማት ተኮር ነገሮች ላይ ተሳትፎ እያደረጉ ያሉ በርካታ ኢትዮጵያውያን አሉ። ምን ማለት ነው? እዚህ በአካል ውጪ ቢኖሩም በህይወታቸውም ኑሯቸውም ከሀገር ውስጥ ካለው ጋር የተገናኘ ነው። በትግሉ ዓለም ውስጥ ያሉም ሲታገሉ ቆይተዋል። አሁንም እየታገሉ ነው በተለያየ መልክ። ምን ማድረግ ይጠበቅባቸዋል? ቅድም በተደጋጋሚ እንደተባለው የተነጣጠለ ትግል ይመታል፣ የተነጣጠለ እንቅስቃሴ ይከሽፋል፣ ወይም ዘላቂ ግቡን ሊመታ አይችልም። ስለዚህ ውጭ ያሉት ኢትዮጵያውያን ውስጥ ካሉት ኢትዮጵያውያን ጋር ትግላቸውን ማቀናጀት አለባቸው። ውስጥ ያሉትን መደገፍ መቻል አለባቸው። በምን መልክ ይደገፋል? በተለያየ መልክ ቁሳቁስ እንትን ማድረግ ይቻላል። የገንዘብ ድጋፍ ማድረግ ይቻላል። የዲፕሎማሲውን ስራ መስራት ይቻላል። ለዚህ ለውጭ ላለው ከኢትዮጵያውያን ውጭ ላለው ማህበረሰብ እና በተለይ ህግ አፍላቂዎችን በመድረስ በዲፕሎማሲው ስራ በአንድ ጊዜ በተለያዩ ቦታዎች ከተሞች ሰልፎችን በማድረግ የኢትዮጵያን ጉዳይ ያሉትን በበደሎች በማስረጃ ላይ የተመረኮዘ በሀቅ ላይ የተመሰረተ እንትኖችን ማስተጋባት መቻል አለባቸው። ይሄ ደግሞ ተደርጓል ካሁን በፊት። በቅርብ ጊዜ የምናስታውሰው ኖሞር ሙቭመንት የተባለው በኖሞር ሙቭመንት ጊዜ በአንድ ቀን በሁሉም ክፍለ ዓለማት ውስጥ ሰልፎች ሲደረጉ ነበር። ኖሞር ነበረ መፈክሩ ራሱ። ጥያቄያቸው ይህ አገዛዝ በቃ መቀጠል የለበትም የሚለው ነው። እግዚአብሔር ይስጠውና የአብይ አገዛዝና አብይ በዛ በሰሜን ጦርነት እየተባለ በሚነገረው እነ ስብሃትን ሲፈታ ቀዝቃዛ ውሃ ስለቸለሰበት የኖሞር ሙቭመንትም ተዳከመና ቆመ። ያንን እንደገና ማነቃነቅ ነው። ይሄ ውስጥ ላሉት የሞራል ብርታት ድጋፍ ይሰጣቸዋል። ውስጥ ደግሞ የተቀናጀ ትግል እያደረግን ከሆነ ከውስጥ ያለው መረጃ በተግባር እየተፈጸመ ያለው በደል ምንም ብዙ ቦታ መሄድ አያስፈልግም። የድሮን ጭፍጨፋዎች አሉ፣ የኑሮ ውድነቶች አሉ፣ መታሰር፣ መታፈኖች የተራውን ዜጋ ሳይሆን የህዝብ ተወካዮች ምክር ቤት አባላት ሁሉ የሚታሰሩበት ህግ የማይታሰሩ በሚያቀርቡት ሀሳብ የማይከሰሱ ብሎ የደነገገው ህገ መንግስቱ ላይ እያለ ያንን በመጣስ እያሰረ ያለበት በቂ እንትን ስላለ ማስረጃዎችን እያቀረቡ እዚህ ማስተባበር፣ ማቀራረብ፣ በጋራ እንታገል፣ ምን ያለውን ትግል ሁሉም ለውጥ እንዲመጣ ስለሚፈልግ ምን ቢደረግ ነው የሚፈለገው ለውጥ በአጭር ጊዜ የሚመጣው የሚለውን መምከር አለባቸው። ለዚህ ደግሞ በተለያዩ ስብስቦች ውስጥ በአመራር ደረጃ ያሉ ምሁራን በመቀራረብ ሌሎች ነገሮች ትተው ኢትዮጵያ ወዴት አሁን ያለውን ኢትዮጵያ ለውጠን ዲሞክራሲያዊ ስርዓት ማስፈን የምንችለው እንዴት በሚለው በአጭሩ ውይይት ተደርጎ መሰረታዊ በጣም ሰፊ ህብረተሰብን ሊያቅፍ የሚችልበትን መስፈርት አዘጋጅቶ በማስተባበር በቁሳቁስ በመደገፍ የዲፕሎማሲ ስራ በመስራት አገር ውስጥ ለሚያስፈልገው ነገር ሁሉ የሚጠይቁትን በማሟላት የተቀናበረ ትግል ማድረግ ይጠበቅበታል እላለሁ በውጭ የሚኖረው ኢትዮጵያዊ። አሳያሬድ በዚህ ላይ ምትለኛለህ? ዶክተር ታዬ በደንብ ሄዶበታል። እሱ ያለውን እንዲሁ ሰመራይዝ ለማድረግ ያህል የበለጠ ትኩረት ለመስጠት በሶስት መንገድ ከኢትዮጵያ ውጭ የሚኖሩ አገር ወዳድ ኢትዮጵያውያን አበርክቶ ሊኖራቸው ይችላል። የትግሉም አካል ሊሆኑ ይችላሉ። አንደኛው እንደተባለው ዲፕሎማሲ ነው። የዓለም አቀፍ ማህበረሰቡ የኢትዮጵያ ህዝብ ከአገዛዝ ስርዓቱ ጋር የገጠመውን ትግል በቅጡ እንዲረዱ ለአገዛዝ ስርዓቱ በባይላተራል ግንኙነታቸው ውስጥ
ለበጀት መደጎሚያ፣ ለጦር ማጠናከሪያ፣ ለፖሊስ ማጠናከሪያ እያሉ የሚሰጧቸውን ድጋፎች ሁሉ እንደገና ኮንሲደር እንዲያደርጉ፣ እንደ አስፈላጊነቱ ደግሞ የአገዛዝ ስርዓቱ የሚፈጽማቸው ወንጀሎች እየበረከቱ ከሄዱ የገዢውን ፓርቲ ባለስልጣናት ለፍርድ እንዲቀርቡ በዓለም አቀፍ መድረክ ተጠያቂ እንዲሆኑ የዓለም አቀፍ ማህበረሰቡ ጫና እንዲፈጥር የኢትዮጵያ ከሀገር ውስጥ ውጭ ያሉ ኢትዮጵያውያን ምሁሮች ትልቅ ሚና አላቸው። ሁለተኛው የአድቮኬሲ ግንባር ነው። በአድቮኬሲው በኩል ይሄ ሶሻል ሚዲያ እንደውም በቅርብ ጊዜ እንዲህ አይነቱ ህዝባዊ እምቢተኝነት ንቅናቄ ሲጀመር የመቶ ሺዎች የሚሳተፉበት የድህረ ሚዲያ የድህረ መረብ ፕሮቴስት ሰላማዊ ሰልፍ ሁሉ ተደርጎ ነበረ እና አቶ ልደቱ የሚመሩት እና ይሄ በጣም ንቁ የሆነ ጠንካራ ንቅናቄ ነው። ስለዚህ ሁለተኛ ሀገር ውስጥ ያሉ ሚዲያዎች፣ ሀገር ውስጥ ያሉ የሲቪክ ማህበራት በጣም የታፈኑ ጫና የበዛባቸው ስለሆኑ ከሀገር ውጭ ያሉ ሚዲያዎች ከሀገር ውጭ ያለው ምሁር የትምህርት በመስጠት ስለ መብት በማስተማር ማህበረሰቡን በማንቃት እና ደግሞ ለዓለም ማህበረሰብ በሁሉም የኢንተርኔት ቴክኖሎጂ ተጠቅሞ የዓለም ህዝብ ኢትዮጵያ ውስጥ የሚካሄደውን ህዝባዊ እምቢተኝነት በንቃት እንዲከታተል ብቻ ሳይሆን ድጋፍ እንዲያደርግም የውትወታ የአድቮኬሲ ስራ በመስራት ከሀገር ውጭ ያለው ኢትዮጵያዊ ትልቅ ሚና መጫወት ይችላል። የመጨረሻው በፋይናንስ ነው። ትልቅ የፋይናንስ አቅም አለው የኢትዮጵያ ከሀገር ውጭ ያለው ማህበረሰብ። ስለዚህ ኢትዮጵያ ውስጥ የሚያደርጋት ትንሽ ጠብታ ብዙ ለውጥ ታመጣለች እና እነዚህ ትግሉን የሚመሩ ህዝባዊ ንቅናቄዎችን የሚመሩ ኃይሎችን በፋይናንስ ወጪ ያለው ህዝባዊ እምቢተኝነት ዝም ብሎ ያለምንም የፋይናንስ እንትን የሚደረግ አይደለም። ለነሱም ድጋፍ በማድረግ አገሪቷ ውስጥ የሚመጣውን ለውጥ በማፋጠን ትልቅ ሚና ሊጫወት ይችላል። እዚህ ላይ ላቁ። እሺ፣ በጣም አመሰግናለሁ። እንግዲህ አሁን የመጨረሻ ጥያቄ በዶክተር ታዬ ልጀምርና በዓለም አቀፍ ደረጃ አሁን ጀንዚ የሚሉት ጄኔሬሽን ወይም ትውልድ አለ። በተለይ ዓለም የተቀበለው ይሄ ጀንዚ ትውልድ ከእድሜያቸው ከ13 እስከ 28 ክልል ውስጥ የሚገኙትን እንደ ጀንዚ ይቆጥራቸዋል። አሁን ባለው በኢትዮጵያ የህዝባዊ እምቢተኝነት ሁኔታ ቅስቀሳ ላይ ምን አይነት ሚና ሊኖራቸው ይችላል? በተለይ ካለው ከቴክኖሎጂው ጋርም የነሱ የተሻለ ቀረቤታ አላቸው ተብሎ ነው የሚገመተው። ከሌሎች ልምድ ተነስተን እንዴት ነው የምታየው? አመሰግናለሁ አቶ አለሙ። እኔ እንዳው ወደ ሌሎቹ ልምድም እንኳን ሳንሄድ የሀገራችን ልምድ ራሱ ከበቂ በላይ ይመስለኛል። ጄንዚ እንዳልከው ከ97 በፈረንጆች አቆጣጠር ጀምሮ በ97 እስከ 2012 ድረስ ባለው ጊዜ የተወለዱ በአሁኑ ሰዓት ከ13 እስከ 28 ዓመት ድረስ ይመስለኛል እድሜ ክልል ውስጥ የሚገኙ ናቸው ጄንዚ የሚባሉት። ይሄ ጄንዚ የሚባለው ወጣት ኃይል ነው፣ ትኩስ ኃይል ነው። ልክ ለምንድን ነው ወደ ውጭ እንኳን ሳንሄድ ወደ ሀገራችን እንመለስ ያልኩት? በ66 እና 67 68 69 አካባቢ ብናይ በሀገራችን ውስጥ በርካታ እንቅስቃሴዎችን ሲያደርጉ የነበረው በተለያዩ የፖለቲካ ድርጅቶች ውስጥ በተለይም በኢሃፓና በመኢሶን ውስጥ አባልነት የወጣት ክንፍ አባል በመሆን ሲታገሉ የነበሩ ወጣቶች ምናልባት 13 ደረጃ እንኳን ባናወርደው በቲኔጀርስ እና 20 ውስጥ ያሉ ናቸው። የኢሃፓ አመራር አባላት ራሳቸው ትልቅ እድሜ ያለው ይባል የነበረው 32 ዓመቱ ነው ይባላል። ኦን ዲ አቨሬጅ 24 25 ነው የአመራር አባላቱ ራሳቸው የኢሃፓ አመራር አባላት የእድሜ እንትናቸው። ስለዚህ የሀገራችን በዛን ወቅት ጄንዚዎች ነበሩ ማለት ይቻላል። በእድሜ በመቼ ተወለዱ የሚለውን ብንተወው ያ ማለት ምንድን ነው? ያ ትኩስ ኃይል ነው፣ ያ ወጣት ኃይል ነው፣ የሀገሩ ሁኔታ የሚያንገበግበው ኃይል ነው፣ ለውጥ ፈላጊ ኃይል ነው፣ የተማረ ወይም እየተማረ ያለ ኃይል ነው። ስለዚህ ይሄ በሀገራችን ውስጥ በተለይ የነበረው ኢንጀስቲስ በዛን ወቅት ባለው አተናተን የመደብ ልዩነት ነው። የገዢው ወገንና የተገዢው ወገን ውስጥ በገዢውና በተገዢው መደቦች መካከል የነበረው
የኑሮ ደረጃ በጣም ከፍ ያለ የተለያየ እንትን የተራራቀበት ስለሆነ ለምን የሚለውን በተለይ ከመሬት ላራሹ ጋር ተያይዞ ትልቅ ልዩነት አለበት እና ገበሬው ይሰራል፣ ይለፋል፣ ምርቱን ለባላባቱ ለባለርስቱ ያስረክባል። ሰራተኛው በፋብሪካ ውስጥ ኢሰባዊ በሆነ መልክ እየሰራ ዋስትና የሌለው በማንኛውም ጊዜ ከስራ የሚባረር በተለይም ስራዎች ፋብሪካዎች በመጀመሪያዎቹ አመታት ኢትዮጵያ ውስጥ የተመሰረቱ የሄዱት በውጪ ባለ ሀብቶች ስለነበረ በማንኛውም ጊዜ ያባረራሉ። ማህበር የሚባል ነገር የለም። ደሞዝ ጭማሪ መጠየቅ ህገወጥ ነው። የጤና ዋስትና የለም። የሴቶች እና የወንዶች በክፍያ የተለያየ ነው። የመሳሰሉት ነገሮች እነዚህን ኢንጀስቲስ እያየ የነበረ ትውልድ ነው ያ ትውልድ ተብሎ በእኛ ሀገር ታሪክ ውስጥ የሚታወቀው። ያ ትውልድ የሚባለው ከአሁኑ ዘመን ጋር ሲታይ ጄንዚ ማለት ይመስለኛል በእኔ በኩል። ስለዚህ ይሄ አሁን ጄንዚ የሚባለው በዚህ በአሁኑ ዘመን የቴክኖሎጂ እውቀት ያላቸው ናቸው። በተለይ የዚህ አዲሱ የቴክኖሎጂ ከተጀመረ እና በሁሉም ድሮ ምናልባት አንድ ኮምፒውተር በአንድ ትምህርት ቤት ውስጥ ካለ ትልቅ ነገር ነው። እኛ ሀገር ቤት በምንባርበት ጊዜ ኮምፒውተር የሚባል ነገር ያልነበረበት ዘመን ነው። እዚህም እንደየቅሙ የሚገዛ መግዛት የሚችል እየገዛ የሚኖርበት ነው። ግን አሁን በየቤቱ ብቻ አይደለም በእጅ ላይ ሁሉ የዓለም ዜና ማስረጃዎች በእጃቸው ላይ ያለች ይሄንን ደግሞ በአግባቡ የሚጠቀሙና እውቀቱ ያለው ትውልድ ነው የጄንዚ የሚባለው። በማህበራዊና በኢኮኖሚ ጉዳዮች ላይ ልዩ ትኩረት ሰጥተው የሚያንገበግባቸው ለማህበረሰቡ ደህንነት እድገት በተለይም የክላይሜት ቼንጅ የሚባለው የአየር ንብረት ለውጥ ላይ በጣም ትኩረት የሚሰጡና ለሚቀጥለው ትውልድም በሰላም መተላለፍ ያለበት እቺን አንድ ብቸኛው ዓለማችንን ሳንበድል የሚቀጥለው ትውልድ ችግር ላይ እንዳይወርቅ ማስተላለፍ አለብን ብሎ የሚያስቡ ናቸውና የመከላከያውን የማረሚያውን እርምጃም ደግሞ መወሰድ አለበት ብለው የሚያምኑትን ሳይፈሩ ደፍረው በዩናይትድ ኔሽንስ ደረጃ ስብስብ ላይ በየሀገሮቻቸውም የሚያቀርቡ ናቸው። የተግባር ሰዎች ናቸው። ጠንካራ የፖለቲካና የኢኮኖሚ ማህበረሰብ ንቁ ተሳታፊዎች ናቸው። ለውጥ እንዲመጣ የሚፈልጉ ናቸው። ከቀድሞው ትውልድ የሚለዩት ነፃ ናቸው፣ ኢንዲፔንደንት ናቸው። ይሄ ጄንዚ የሚባለው ራሱን በኢኮኖሚም ቢሆን በተለይ የራስን መተዳደሪያ እንትኖች እየፈጠረ የሚሄድ ወጣት ነው እና ዋናው ነገር ምንድነው? የለውጥ ኃይል ነው። መለወጥ አለበት ብሎ የሚያምን ነገሮችን እና ለፍትህ የሚታገል ኃይል ነው። ለዚህ ደግሞ ልክ እንደ 60ዎቹ ያ ትውልድ እንደነበረው በሀገራችን ፊት ለፊት የሚጋፈጡ ናቸው። ለዚህ ነው ቅድም አቶ ያሬድም እንዳለው በማዳጋስካር፣ በኔፓል፣ በተለያዩ ሀገሮች ውስጥ በግንባር ቀደምትነት ሲታገሉ የነበሩ። ስለዚህ ይሄ ጄንዚ የሚባለው ትልቅ የለውጥ ኃይል ነው። አቅሙ አለው፣ ችሎታው አለው፣ እውቀቱ አለው። ኢንዲፔንደንት ስለሆነ ደግሞ በመንግስት መዋቅር ላይ ብቻ ተማምኖ በንግዱም በምኑም በደሞዝ እየኖረ ሳይሆን በራሱንም የሚያስተዳድር በአብዛኛው ስለሆነ ለውጥ ሊያመጣ የሚችል ማስተማር የሚችል ትኩስ ኃይል ነው ብዬ ነው እንግዲህ ይህን ጄንዚ የሚባለውን የምገልጸው። ቴንክ ዩ አቶ ያሬድ። በዚህ ላይ ዶክተር ታዬ በደንብ አድርጎ የጄንዚን ትርጓሜም ለምን ደግሞ በተለየ ሁኔታ ይሄ ትውልድ ትኩረት እንደተሰጠው በደንብ ገልጾታል። ይሄ ትውልድ አንድ ትልቅ እጁ ላይ ያለው መሳሪያ የጦር እንትን አይደለም፣ የቴክኖሎጂ ነው። እሱም ደግሞ ለዚህ ለድህረ መረብ ትውልድ ነው የሚባለው። የኢንተርኔት ቴክኖሎጂ ከተስፋፋ በኋላ የተወለዱ ልጆች ናቸው። ይሄ ዜድ የምትለው ራሷ ጀነሬሽን ዚ የምትለው ዙም በማድረግ ነው የሚታወቁት እና የትም ዓለም ላይ ያለንን መረጃ ኢንፎርሜሽን ካለበት ጎትተው አውጥተው ልክ ቦታው ላይ ያሉ ያህል እውቀት እንዲኖራቸው የታደለ
ብዙዎቻችን በወጣትነት እድሜ ያልነበረንን እድል ያገኙ ናቸው። ግን ትልቁ ነገር ለአደጋም ደግሞ በዛው ልክ የተጋለጡ ናቸው። በአጋጣሚ ሆኖ ነፃነት ያለበት አንጻራዊ ነፃነት እንኳን ሙሉ በሙሉ እንደው ዲሞክራሲ በሰፈነበት ሳይሆን አንጻራዊ የዲሞክራሲ ባህል እንኳን ባለበት ሀገር ያሉ ጄንዚዎች በጣም የነቁ ቅድም ዶክተር ታዬ እንዳለው ደፋሮች የሀገራቸው ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ጉዳይ ላይ በነፃነት ሀሳባቸውን የሚሰጡ አስፈላጊ ሲሆን ደግሞ ተደራጅተው ይኸውን በቅርቡ እንዳየነው ሞሮኮ፣ ኔፓል፣ አሁን በቅርቡ ሜክሲኮ፣ ማዳጋስካር፣ እዛው ርቀት ሳንሄድ ኬንያ መንግስቶችን የሚነቀንቅ ለውጥ ጭምር ማምጣት የሚችሉ እጃቸው ላይ ትልቅ አቅም ያላቸው ወጣቶች ናቸው። ወደ ኢትዮጵያ መለስ ብለን ከዚህ ከጠቅላላው ዓለም አቀፍ ምልከታው መለስ ብለን ስናይ በጫና ውስጥ በአፈና ውስጥ የቆየ ወጣት ስለሆነ ኢትዮጵያ ውስጥ ያለው ጄንዚ በተወሰነ ደረጃ ብሶተኛም ነው። በኑሮ የተበደለ ነው፣ በኢኮኖሚ የተበደለ ነው፣ በትምህርት ስርዓቱ የተበደለ ነው። ብዙዎቻችን ያገኘነውን የትምህርት ድል ጥራት አንዳንድ ነገሮች ማግኘት የቻለ አይደለም። አንድ መጽሐፍ ኢትዮጵያ ውስጥ ዛሬ ገዝቶ ማንበብ በጣም ከባድ ነው። የአንድ መጽሐፍ ዋጋ ኢትዮጵያ ውስጥ ውድ ነው። ጋዜጦች፣ የህትመት ስራዎች እንደ ልብ የሚገኙበት አይደለም ቴክኖሎጂ ቢኖርም እና ጥልቅ እውቀት ደግሞ የማግኘት በእያንዳንዱ ጉዳዩ ላይ ሰፊ እውቀት የማግኘት እድሉ ደግሞ የተገደበ ነው። ኦፖርቹኒቲዎቹም አሉት፣ ግን ደግሞ ራሱን የቻለ በደሎችም ግፍም የተዋለበት ወጣት ነው። ስለዚህ ይኸው የሰሞኑም የዩኒቨርሲቲ ተማሪዎች ንቅናቄ ከዛ ጋር ነው የተያያዘው እና ኢትዮጵያ ውስጥ ያሉ እኔ እንደውም ተደጋጋሚ ጽሁፎች ሁሉ ጽፍ ያለው የኢትዮጵያ ጄንዚዎች ወዴት ናችሁ? ምን እየሰራችሁ ነው? ይሄንን እጃችሁ ላይ የገባውን ቴክኖሎጂ እርስ በርስ ለመጣያ፣ የጥላቻ ንግግር ለማስፋፊያ፣ ማህበረሰብን ለማጠልሻ፣ በየመንደሩ ግለሰቦችን ለማጥቂያ ከምታውሉ ይልቅ የራሳችሁንም ከእናንተ በኋላ የሚመጣውንም ትውልድ ተስፋ የሚያለመልሙ ወሳኝ ነገሮች ልትሰሩበት የምትችሉት ትልቅ ኃይል ትልቅ አቅም ነው እጃችሁ ላይ ያለው እና ምን እየሰራችሁ ነው የሚል ጥያቄ ያዘል ጽሁፎች ደጋግሜ ጽፌ ነበር እና ብዙ ጊዜ ኢትዮጵያ ውስጥ የመንግስት የፖለቲካው ምህዳር የሲቪክ ምህዳሩ በጣም የጠበበ ስለሆነ ብዙ ጊዜ ወጣቶች ይሄን ትልቅ አቅም ይሄን ቴክኖሎጂ ለቧልት ቅድም እንዳልኩት ለጥላቻ ለተለያየ ነገር ሲጠቀሙባቸው ነው የቆዩት። ይሄ ነገር ግን የማይለወጥ አይደለም፣ የሚሻሻል ይመስለኛል። እንዲህ ያሉ ውይይቶችና ትምህርቶች ጥቅማቸውም ወጣቶቹ እጃቸው ላይ ያለውን ኃይል መሳሪያ አቅሙን ምን ያህል አቅም ያለው መሳሪያ እጃቸው ላይ እንዳለ እንዲረዱ ማስገንዘቢያ ነው እና የኢትዮጵያ ጄኔሬሽን ዚ የሚባለው ወደፊት በሚካሄዱት ህዝባዊ እምቢተኝነቶች ላይ ግንባር ቀደም ተሰላፊ እና ትልቅ ለውጥ አምጪ የሚሆን ይመስለኛል። በብዙ በጎ ነገሮች ሲጠቀሙበት እናያለን። በአንድ ምሽት በሚሊየን የሚቆጠር ገንዘብ ሰብስበው ሰዎች ሲረዱ ታያቸዋለህ። እነዚህ ወጣቶች ለበጎ ነገር ብዙ ቦታዎች ላይ ችግር ሲኖሩ ተጠራርተው ተረባርበው በንቅናቄ ያደርጋሉ። ሴቶች ሲጎዱ ጉዳዩን ቶሎ አደባባይ አመጥተው በዳዮች ለፍርድ እንዲቀርቡ ጥሪ ሲያደርጉበት ታያለህ። ስለዚህ ያንን አቅማቸውን እያጎለበቱ ከሄዱ የኢትዮጵያ ጄንዚዎች ኔፓል ካሉ ወጣቶች፣ ኬንያ ካሉ ወጣቶች፣ ሞሮኮ ወይም ማዳጋስካር ካሉ ወጣቶች አያንሱም በእውቀትም በብልሃትም እና የሌሎቹንም ልምድ እየቀሰሙ አገራቸውን ማትረፍ የሚችሉ ይመስለኛል። አመሰግናለሁ። እንግዲህ ያለነው ፕሮግራማችን ወደ ማጠቃለል ነው። በእናንተ በኩል እንደ አንዳንድ ደቂቃ ቢሆን ወስዳችሁ ማጠቃለያ ብትሰጡልኝ፣ በተለይም አብረው እንድታዩት ህዝባዊ እምቢተኝነቱ መብትም ግዴታም ነው ብለው የሚያምኗል እና ያንንስ አብራችሁ ብታዩልኝ ደስ ይለኛል። ቀጥልበት። እሺ፣
አሁን መጨረሻ ያመጣው ነገር ህዝባዊ እምቢተኝነት መብትም ግዴታም ነው የሚለው በጣም ጥሩ አገላለጽ ነው። እኔ ከነሱ ጋር እስማማለሁ። ግዴታ የሚሆነው የሞራል ግዴታ ነው። ሰዎች አገራቸው ሲጠፋ፣ መብታቸው ሲጣስ፣ የሰዎች መብት በግፍ ሲጣስ እያዩ ጥፋት እየተጠፋ እያዩ ዝም ማለት የሞራል ግዴታን አለመወጣት ነው። እያንዳንዱ ዜጋ የዜግነት ማሳያው የሰውነት ልኩ ግፍን በቃ ብሎ ግፍን ለማንጠፍ የአቅሙን አስተዋጽኦ ሲያደርግ ነው። ስለዚህ የሞራል ግዴታ ሁሉም ላይ አለ። ስለዚህ የግዴታ ባህሪ አለው። ሁለተኛው ግን መብት ነው። እኔ መብቴ መሆኑን አውቄያለሁ ብሎ ለሚነሳ ሰው ልክ ነህ በድፍረት የምንናገረው አዎ፣ ጥፋትን ማረም፣ መብትን ማስጠበቅ፣ ሀገርን ሊያሳጣ ከሚችል አደጋ ሀገርን መጠበቅ፣ የአምባገነናዊ ስርዓትን ታሪክ አድርጎ ለማለፍ አደባባይ መውጣትና መታገል እምቢኝ ማለት መብት ነው። ስለዚህ ይሄ ለጥቂት ፖለቲከኞች የምርጫ ነው ለፖለቲከኞች የሚተወው። እዛም ላይ እኮ መራጭ ሆኖ የሚሳተፈው ህዝብ አስተዋጽኦ እያደረገ ነው። የትጥቅ ትግል ሲሆን በቃ በትጥቅ ትግል የሚያምን ሰው እንትን ሊያደርግ ይችላል። የሰላማዊ ትግል ግን ህዝባዊ እምቢተኝነት ግን ቅድም እንዳልኩት በዝምታም ህዝባዊ ትግል ማድረግ ይቻላል። በሁለት መንገድ ነው ህዝባዊ እምቢተኝነት ውስጥ ተሳትፎ ማድረግ የሚቻለው። አንደኛው ባይ ኮሚሽን ነው፣ አክቲቭሊ ኢንጌጅ አድርጎ አደባባይ ወጥቶ በመሳተፍ ሊሆን ይችላል። ሁለተኛው ደግሞ ለአገዛዝ ስርዓቱ ድጋፍ ሊሆን ይችላል የሚለውን የእሱን አቅም ዊዝድሮ በማድረግ ራሱን በመቆጠብ ለአገዛዝ ስርዓቱ ኃይል ባለመሆን አስተዋጽኦ ማድረግ ይቻላል እና እንደ ኢትዮጵያ ህዝብ ከበቂ በላይ የተከማቸ ህዝባዊ እምቢተኝነት ለማድረግ ምክንያት ያለው በዓለም ሌላ ህዝብ አለ ብዬ አላስብም። በዛው ልክ ደግሞ አቅምም አለው ስርዓትን ለማረቅም ለመለወጥም እና ትኩረት እንዲሰጠውና ሁሉም ሰው እንዲሳተፍበት ነው የምጠይቀው። እግዚአብሔር ይስጥልኝ። ዶክተር ታዬ አይ ቲንክ በጥሩ ሁኔታ ተጠቃሏል ብዬ አስባለሁ። ግን እንደዚሁ ለማቅረብ ያክል በሀገራችን ውስጥ የኢትዮጵያ ህዝብ አንድነቱ ለረጅም ዝም ብሎ ትላንት የመጣ አይደለም። ወይም ደግሞ ከቅኝ ግዛት ትላንትና ነፃ ወጥቶ ይሄ ነው ድንበርህ ተብሎ ይሄ ነው በዚች ሀገር ውስጥ የሚኖረው ህዝብ ተብሎ የተሰጠው አይደለም። የዘመናት ታሪክ ያለው፣ ትስስር ያለው፣ ባህል ያለው፣ ቋንቋ ያለው፣ ስነ ጽሁፍ ያለው፣ በሌላ ፊደል ያለው፣ ሌላ ሀገሮች በአፍሪካ ውስጥ እንኳን የሌሉበት የተሳሰረ ህዝብ ስለሆነ ይሄንን መስበር፣ መክፈል፣ መበተን አይቻልም። ሞክሮታል ጣሊያን በወረራ ጊዜ። ማፍረስ የሚገባው ይሄንን የኢትዮጵያን ህዝብ አንድነት መበተን፣ ያው የብሔር ነገር የተባለውን ከዛ የተጀመረ ነው በህወሓት የቀጠለበት። ኦርቶዶክስን የጀርባ አከርካሪውን መስበር የተባለውን ወያኔም የቀጠለበት ነው። ይሄ ሁሉ ዘመን እየተካሄደ ሊበተን አልቻለም። እንዳው በአጭር ምሳሌ ለመጥቀስ ያክል በሐረር አካባቢ ድሬዳዋ አሁን ያለው ከንቲባ በሃይማኖት ደረጃ የእስልምና ሃይማኖት ተከታይ ነው ይባላል፣ ግን ፍጹም ኢትዮጵያዊ ነው። የክርስትና ሃይማኖት በዓሎች በሚከበሩበት ጊዜ የታወቁ ትልልቅ በዓሎችን ከነሱ በላይ ሆኖ ነው የሚያከብረው። ወደ ቁልቢ ገብርኤል የሚሄዱትን ሰዎች ውሃ በመስጠት ራሱ ቆሞ ድሬዳዋ ከተማ ውስጥ በምን አይነት በኩልነት እየተሳተፉ እንደሆነ ሁሉም የሚመሰክሩለት ነው። እንዳሁኑ ባይሆንም በጅጅጋ አካባቢም ሙስጠፌ የኢትዮጵያ ኦርቶዶክስ ቤተክርስቲያናት እየተቃጠሉ በነበረበት ጊዜ ገንዘብ አሰባስቦ ሲያሰራ የነበረ ሰው ነው። ይሄ አንድነትን የሚያሳይ ይመስለኛል። አሁን ዋናው ነገር ለህዝባዊ እምቢተኝነት ሁኔታው የሚፈቅድ ነው፣ ዝግጁ ነው። ቦግ ድርግም እንዳይል አንድ ቦታ የሚደረገውን እንቅስቃሴ መደገፍ፣ በተግባርም ሆነ በአካልም በምንም በሁሉ መልክ። አሁን በቅርቡ ለምሳሌ የእስልምና ሃይማኖት መሪዎች በትምህርት ቤቶች አካባቢ እየተፈጠረ ያለውን በእስልምና ሃይማኖት ተከታይ ሴቶች ላይ ባለባበሳቸው የተፈጠረውን ችግር የትምህርት ሚኒስቴር ያወጣውን ተቃውመው
መግለጫ አውጥተዋል፣ አሳውቀዋል። ለውይይት ጥሪ ተደርጎላቸዋል በትምህርት ሚኒስቴሩ አማካይነት። ዝም ቢሉ ተረግጠው መቀጠል ነው። ይሄን ደግሞ ሌላው የኢትዮጵያ ሕዝብም ሊደግፋቸው ይገባል። መብት ከሆነ በህገ መንግስት የተረጋገጠ መብት አለ። ህገ መንግስቱ ብዙ 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 ጽጾች ያሉት ቢሆንም መብት ተብሎ የተሰጡ አሉ። እነሱ ይከበሩልኝ ነው። በእነዚህ መብቴ ተጥሷል ነው። መብትና ግዴታ ቅድም ብለህ ያነሳው መብቴ በደንብ የተሰጡኝም ያልተሟሉም ያልተጠቀሱም አሉ ህገ መንግስቱ ውስጥ። ግን ቢያንስ በህገ መንግስቱ ላይ ያሉ የመሰብሰብ፣ የመናገር፣ የሃይማኖት ነፃነት፣ የፖለቲካ አቋም ነፃነት፣ ያለመታሰር፣ የፓርላማ አባሎች፣ ሌሎች መብቶችም መከበር አለባቸው። መብቴ ነው ነው። ወደ ግዴታ ስንመጣ ደግሞ ይሄን ሁሉ መብትም እንድታስከብር ሀገር እንድትኖር ያስፈልጋል። ሀገር ከሌለች እነዚህ ነገሮች ሁሉ አየር ላይ የሚቀሩ ናቸው። ሀገር አደጋ ላይ ነች። የመፍረስ እንትን ተጋርጦባታል። ስለዚህ ሀገርን የማዳን ሀገር ስትዋረድ፣ ህዝብ ዜጋ ሲዋረድ፣ ሰንደቅ ዓላማችን ስትቆሽሽ ስትዋረድ ዝም ማለት የለበትም። ዜጋ ግዴታው ነው፣ የመከላከል ግዴታ አለበት። ሀገሬ እንደ ሀገር መቀጠል አለባት። ልዩነቶቻችንን በውይይት እንፈታለን። መፍረስ የለባትም። ሰንደቅ ዓላማዬ ሀገሬ ምልክት ነች። ልዩነት ቢኖርም በሰንደቅ ዓላማው አንድ ሰንደቅ ዓላማ ያስፈልጋል። ዜጎች መዋረድ መበደል የለባቸውም ብሎ በአንድነት፣ ይሄ ደግሞ የሁላችንም የሁሉ ኢትዮጵያዊ ሁሉንም ኢትዮጵያ የሚነካ ስለሆነ በጋራ መቆም አለበት። ይሄን ስናደርግ ያገዛዙን እድሜ እናሳጥረዋለን ብዬ አስባለሁ። ሁላችንም ሚና አለን፣ በውጭም በውስጥም፣ የተደራጀውም ያልተደራጀውም። ያልተደራጀና ዝም ያለውም አይቀርለትም። ቅድም አቶ ያሬድ እንዳለው በሌሎች ሀገሮች ትላንትና ይህንን ሃይማኖት፣ ከትላንት ወዲያ ያንን ብሔር፣ ከዛ በፊት እንደዚህ አይነት ህብረተሰብን ሲገሉ እኔን አልነካኝም ብሎ እሱ ጋር ሲመጣበት የሚጮህለትም ነው ያጣው። ምክንያቱም አምባገነኖች፣ አፋኞች፣ ገዳዮች ቀስ እያሉ ነው የሚመነጥሩትና የሚጮህልህም አታገኝም። በጋራ ሆነን ነው መጮህ፣ ሀገራችንን ማዳን፣ መብታችንን ማስከበር፣ ግዴታችንን መወጣት ያለብን እላለሁ። አመሰግናለሁ። በጣም ነው የማመሰግነው ዶክተር ታዬ። አቶ ያሬድ በእውነቱ ተመክሯችሁንና ልምዳችሁን እንደዚሁም እውቀታችሁን በእንደዚህ አይነት ሁኔታ ላይ ተገናኝተን ስላካፈላችሁን ለህዝባችንም በእውነቱ በጣም ተጠቃሚ ይሆናል። በሌላም አጋጣሚ እንግዲህ ወደፊት እንገናኛለን ብዬ ተስፋ አደርጋለሁ። ላደረጋችሁልን ትብብር ሁሉ በጣም አመሰግናለሁ። አቶ አለሙ አንተም ይሄን መድረክ አመቻችተህ ስለጋበዝከን በጣም አመሰግናለሁ። ኢትዮ ጥያቄ ፕሮግራም ተከታታዮች እንግዲህ በእውነቱ በአቶ ያሬድ እና በዶክተር ታዬ የቀረበውን ሰፋ ያለ ማብራሪያ እና ልምድ ለሌሎችም ለማዳረስ እንዲያመች ሸር በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የበኩላችሁን ተባበሩን። በሌላ ፕሮግራም እስከምንገናኝ ደህና ሁኑ።